የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ለጨረታ ካቀረባቸው 427 ቦታዎች ውስጥ የቀረበው ከፍተኛ የካሬ ሜትር ዋጋ 265 ሺህ ብር መሆኑን አስታወቀም። ከጅቡቲ ወደ ኢትዮጵያ በቦቴ የሚገባው ነዳጅ ከቀጣይ ዓመት ጀምሮ ሙሉ ለሙሉ በባቡር ይጓጓዛል ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አክብሮት ይጎድላታል ባሏ ቻይና ላይ የተጣለውን ቀረጥ ወደ 125 በመቶ አሳድጓል። ሰላም እንዴት ናችሁ? የተወደዳችሁ የዩቲዩብ ቻናላችን ተከታታዮች እንኳን ወደ ዩቲዩብ ገጻችን በደህና መጣችሁ። እንደዚህን ከላይ በርዕስ ላይ ያስደመጥኳችሁ አዳዲስ መረጃዎች በዝርዝር የምንመለከት ይሆናል። በቀጣይነትም ለምናቀርባቸው መረጃዎች በቅድሚያ እንዲደርሳችሁ ሳብስክራይብ ማድረግ እንዳይረሳ። አሁን ቀጥታ ወደ ዜናዎች እናልፋለን። የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ለጨረታ ካቀረባቸው 427 ቦታዎች ውስጥ የቀረበው ከፍተኛ የካሬ ዋጋ 265 ሺህ ብር መሆኑን አስታወቀም። የመሬትና ልማት አስተዳደር ቢሮ የመሬት ዝግጅትና ባንክ ጥበቃ ዳይሬክቶሬት አቶ ሀብታሙ ተስፋዬ ለሪፖርት እንደገለጹት በአምስተኛ ዙር እየተካሄደ በሚገኘው የመሬት ልጅ ጨረታ 18 ሄክታር መሬት ቀርበዋል ሲሉ ገልጸዋል። በሊዝ ለማጫረት ከቀረቡ ቦታዎች ውስጥ ካዛንቺስ የሚገኝ አንድ ቦታን በካሬ ሜትር 265 ሺህ ብር ለመግዛት ከተጫራች ዋጋ መቅረቡን እስካሁን በ5 ክፍለ ከተሞች በተደረገው የጨረታ ሂደት 76 ተጫራቾች በጊዜያዊነት ጨረታውን ማሸነፍ መቻላቸውን አክለው ገልጸዋል። በጨረታው የቀረቡ ቦታዎች የሚገኙት በ9 ክፍለ ከተሞች እንደሆነ የገለጹት ዳይሬክተሩ በአጠቃላይ የጨረታ ሰነዱን ገዝተው የተጫረቱ ብዛት 6885 ተጫራቾች እንደሆኑም ገልጸዋል። ዝቅተኛ ዋጋ የቀረበው በካሬ ሜትር 10 ሺህ ብር መሆኑን ከሰኞው መጋቢት 29 ቀን 2017 ዓ.ም ጀምሮ በተወሰኑ ቦታዎች ጨረታውን ያሸነፉ ተጫራቾች ውጤት ይፋ የተደረገ መሆኑን አስረድተዋል። ለአራተኛ ዙር በተካሄደው ጨረታ 14 ሄክታር መሬት የቀረበ መሆኑን ከዚህም ከቅድመ ክፍያ ብቻ 3.6 ቢሊዮን ብር ማግኘት እንደተቻለም ጠቁሟል። በአሁኑ ወቅት እየተካሄደ በሚገኘው ጨረታ ካለፈው ጊዜ ጋር ሲነጻጸር የቦታዎች ስፋትም ሆነ ብዛት እንደሚለይና እንደሚበልጥ ጠቅሰው የጨረታውን ውጤት ሙሉ ለሙሉ ሲጠናቀቅ አሸናፊዎች እንደሚታወቁም ተናግረዋል። በተለያዩ ጊዜያት የመሬት ልጅ ጨረታ በማውጣት ግልጽና ነጻ ውድድር በማካሄድ የህብረተሰቡን የመሬት ጥያቄ ለመመለስ ጥረት እየተደረገ ነው ያሉት የመሬትና ልማት አስተዳደር ቢሮ ዳይሬክተር አቶ ጫሊ አብርሃም ናቸው። በእስካሁኑ የጨረታ ሂደት ምንም አይነት ቅሬታ ለመቅረብን የገለጹት ዳይሬክተሩ ይህም የጨረታ ሂደቱ ግልጽና ነጻ መሆኑን ያሳያል ብሏል። የመሬት ልማትና አስተዳደር ቢሮ ለረዥም ዓመታት ተቋርጦ የነበረውን የመሬት ሊዝ ጨረታ ከተማ አስተዳደሩ ባስቀመጠው አቅጣጫ መሰረት ከ2015 በጀት ዓመት ጀምሮ በየ3 ወራት እንዲወጣ በማድረግ የህብረተሰቡን የዓመታት ጥያቄ ምላሽ እንዲያገኝ እየተሰራ መሆኑንም አክለው ገልጸዋል። ከጅቡቲ ወደ ኢትዮጵያ በቦቴ የሚገባው ነዳጅ ከቀጣይ ዓመት ጀምሮ ሙሉ ለሙሉ በባቡር ይጓጓዛል ተባለ። በባቡር መጓጓዝ የነዳጅ ዋጋ ላይ ቅናሽ ሊያመጣ እንደሚችል የኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር አስታውቋል። በባቡሩ በቀን እስከ 10 ጊዜ በመመላለስ በዓመት 4.2 ሚሊዮን ቶን ነዳጅ ለማመላለስ የታቀደ ሲሆን ይህ የነዳጅ አቅርቦት ችግርን ከመቅረፍ በላይ የነዳጅ ማጓጓዣ ጊዜን ይቀንሳል ተብሎም ታምነዋል። ከአዋሽ እስከ ጅቡቲ ድረስ ያለው የባቡር መስመር ዝርጋታ ሙሉ በሙሉ ሲጠናቀቅ በመጪው ዓመት አገልግሎቱ እንደሚጀመር ተጠቁመዋል። ኢትዮ ጅቡቲ ባቡር መስመር ፍጥነት በሰዓት 37 ኪሎ ሜትር ከነበረው የጉዞ ፍጥነት ወደ 60 ኪሎ ሜትር እንዳደገ መገለጹ ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አክብሮት ይጎድላታል ባሏ ቻይና ላይ የተጣለውን ቀረጥ ወደ 125 በመቶ አሳድጓል። ቻይና በበኩሏ ይህን አይነቱን አጉል ዘለል ተግባራት እንደምትቃወም አስታውቃለች። ፕሬዚዳንት ትራምፕ ከቻይና ጋር የገቡበት የንግድ ጦርነት ግን እየተባባሰ ቀጥሏል። በሌላ በኩል ትራምፕ በአገራት ላይ የጣሉትን ከፍተኛ ታሪፍ ተፈጻሚነት ለ90 ቀናት ማዘግየታቸውን አስታውቋል። 60 ገደማ በሆኑ የአሜሪካ አጋር ሀገራት ላይ የተጣለው ቀረጥ ተፈጻሚ መሆን በጀመረ በሰዓታት ውስጥ ትራምፕ አስገራሚ በሆነ የፖሊሲ ለውጥ የከፍተኛ ታሪፍ ተፈጻሚነት አዘግይተዋል። በዚህ መሰረት ከአገራቱ ጋር የሚደረገው ድርድር እንዲቀጥልና ሁሉም ሀገራት የሚከፍሉት ዝቅተኛ የሆነውን 10 በመቶ ቀረጥ እንዲሆን ተደርጓል። ትራምፕ ይህንን ውሳኔ ባስተላለፉ በተመሳሳይ ጊዜ ደግሞ አክብሮት ይጎድላታል ባሏ ቻይና ላይ የተጣለውን ቀረጥ ወደ 125 በመቶ አሳድጓል። ፕሬዚዳንቱ በቻይና ላይ ይህንን ውሳኔ ያሳለፉት ቤጂንግ ከአሜሪካ በሚገቡ ምርቶች ላይ የ84 በመቶ ቀረጥ እንደምትጥል ማስታወቋን ተከትሎ ነው።
ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት አሜሪካ ለጣለችው ቀረጥ አጸፋዊ ምላሽ ባልሰጡ ሀገራት ላይ ተፈጻሚነቱ ለ90 ቀናት እንዲዘገይ ማዘዛቸውን አስታውቋል። በቻይና ላይ የተጣለውን ተጨማሪ ቀረጥ ግን ወዲያውኑ ተፈጻሚ መሆን እንደሚጀምር ገልጿል። ትራምፕ ቻይና ይህንን የአጸፋ ምላሿን የማትቀለብስ ከሆነ ተጨማሪ 50 በመቶ ቀረጥ በመጣል አጠቃላይ የታክስ መጠኑን 104 በመቶ እንደሚያደርሱት ማክሰኞ ዕለት ዝተው ነበር። ከውሳኔዋ ያላፈገፈገችው ቻይና ግን አሜሪካ የቀረጥ ወይም የንግድ ጦርነት መቆስቆስ ከቀጠለች ከውሳኔዋ ያላፈገፈገችው ቻይና ግን አሜሪካ የቀረጥ ወይም የንግድ ጦርነት መቆስቆስ ከቀጠለች እስከ መጨረሻው እንደምትዋጋ ተናግራለች። ትራምፕ በቻይና 104 በመቶ ቀረጥ ከጣሉ ከሰዓታት በኋላ ቤጂንግ ከአሜሪካ በሚገቡ ምርቶች ላይ የተጣለውን ቀረጥ ከ34 በመቶ ወደ 84 በመቶ ከፍ እንደምታደርግ አስታውቋለች። የተወደዳችሁ የዩቲዩብ ቻናላችን ተከታታዮች ለዛሬ ያቀረብላችሁ የቢዝነስ ዘገባዎች እነዚህ ነበሩ። በቀጣይነትም ለምናቀርብላችሁ አዳዲስ መረጃዎች በቅድሚያነት እንዲደርሳችሁ ሰብስክራይብ ማድረግ፣ ያላችሁን አስተያየትና ሀሳብ በኮሜንት ልትገልጹልን ትችላላችሁ። በተጨማሪ ደግሞ ስልክ ቁጥራችንና ቴሌግራም ቻናላችን በፔጃችን ላይ እናስቀምጣለን። ለምታደርጉልን ድጋፍና አስተያየት ከልብ እናመሰግናለን። መልካም ጊዜ ይሆንላችሁ።